ተናስተልን ተመልካቾች አክብሮታዊ ሰላምታችን በያላችሁበት ድረስ እንደምን አመሻችሁ። ይህ የኢትዮጵያ ቴሌቪዥን ነው። 2 ሰዓት ሆኗል። የመስከረም 27 ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ ጫኔ ነኝ። ዛሬ በተለይ የኢሬቻ በዓል ሆራ አርሰዲ በቢሾፍቱ ተከብሯል። አብዛኞቹ ዜናዎቻችን እዚሁ ላይ የሚያተኩሩ ይሆናል። ቢሾፍቱ ከሚገኘው ጊዜያዊ ስቱዲዮአችን ባልደረባችን ምስክር ስናፍቅ ቢሾፍቱ ጊዜያዊ ስቱዲዮ ነው የሚገኘው። ወደሱ እንመራችኋለን። በቅድሚያ ግን አርዕስተ ዜናዎቹን ላስታውሳችሁ። የሆራ አርሰዲ ኢሬቻ በዓል በርካታ ተሳታፊዎች በተገኙበት በቢሾፍቱ ከተማ ተከበረ። ክቡራትና ክቡራን እነዚህንና መሰል ዜናዎችን ከቢሾፍቱ በቀጥታ ወደ እናንተ እናደርሳለን። አብራችሁን ቆዩ። ምስክር ይቀጥላል። ጤና ይስጥልን ክቡራን ተመልካቾቻችን እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የቢሾፍቱ ጊዜያዊ ስቱዲዮ የሰዓቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ምስክር ስናፍቅ ነኝ። አብራችሁን ቆዩ። ተመልካቾቻችን በዚህ በቢሾፍቱ ጊዜያዊ ስቱዲዮ ከሚኖሩን ቆይታዎች መካከል በቀጥታ ስርጭት ወደ እናንተ የምናደርሳቸው ጉዳዮች ይኖሩናል። ለዚህ ደግሞ ባልደረቦቻችን መለሰ አምዴ እንዲሁም አቤል ሙሉጌታና ሀምራይት ብርሃኑ በቀጥታ መስመራችን ላይ ተገኝተው ኋላ ላይ መለስ ብለው መረጃዎችን የሚያጋሩን ይሆናል። አሁን ወደ ቀዳሚው ጉዳይ ነው የምናልፈው። የሆራ አርሰዲ የኢሬቻ በዓል አብሮነትና ወንድማማችነትን በማጠናከር መልኩ በቢሾፍቱ ከተማ በድምቀት ተከብሯል። ኢሬቻ ፍቅር፣ አንድነትና ሰላምን መሰረት በማድረግ ለፈጣሪ ምስጋና የሚቀርብበት በዓል ነው። ይህን ጉዳይ በተመለከተ መሐመድ ረህማቶ ተጨማሪውን ይዟል። ኢሬቻ በኦሮሞ ሕዝብ ዘንድ ትልቅ ስፍራ የሚሰጠው በዓል ነው። በዓሉ የኦሮሞ ሕዝብ ከክረምቱ የጨለማ ወቅት ወደ በጋው የብርሃን ወቅት ላሸጋገረው ፈጣሪው ማለትም ዋቃ ምስጋና የሚያቀርብበት ስርዓት የሚከወንበት ነው። ኡመተ ኦሮሞ ዋያደ መራ አርገድ ኡመተ ኦሮሞ ዋያደ መራ አርገድ ገለኒኬ ዋቃ ለፋገው ገለተኬ ዋቅ ለብቺያ ዳገው ኡመተ ኦሮሞ ዋያደ መራ አርገድ ገለኒኬ ዋቃ ለፋገው ገለተኬ ዋይና ዳገው የኢሬቻ በዓል አከባበር ባህላዊ ስርዓት ከኦሮሞ የገዳ ስርዓት ጋር የተያያዘና ከጥንት ጀምሮ ለዘመናት በየወቅቱ ሲካሄድ ቆይቷል። የ2016 የኢሬቻ በዓል ኢሬቻ የአንድነትና የወንድማማችነት አርማ በሚል መርህ በተለያዩ ሁነቶች በመከበር ላይ ይገኛል። በአዲስ አበባ ከተማ በተከበረው የሆራ ፊንፊኔ የኢሬቻ በዓል ዋዜማ ጀምሮ የኢሬቻ ሲምፖዚየም፣ የባህል ፌስቲቫልና ልዩ ልዩ ሁነቶች ተካሂደዋል። የሆራ ፊንፊኔ ኢሬቻ በዓልን አስመልክቶ በተካሄዱ ሁነቶችና በክብረ በዓሉ የኦሮሞ ተወላጆች ብቻ ሳይሆኑ ከሌሎች የኢትዮጵያ ብሔር ብሔረሰቦች የተውጣጡ አባላትና ሌሎችም ተሳታፊዎች ነበሩ። ይህ ሁኔታ የኦሮሞ ሕዝብ ከሌሎች ወንድምና እህት ሕዝቦች ያለውን ህብረ ብሔራዊ አንድነትና የጠነከረ ትስስሩን የሚያሳይ ነው። ድምር ውጤቱ ደግሞ ብዝሃነትን ያከበረ ኢትዮጵያዊ አንድነት እየዳበረ እንዲሄድና ጠንካራ ሀገር እንዲኖር መደላደል መፍጠር መሆኑን ያመለክታል። ዛሬ ደግሞ ከሆራ ፊንፊኔ የቀጠለው የሆራ አርሰዲ ኢሬቻ ክብረ በዓል በቢሾፍቱ ከተማ በደማቅ ስነ ስርዓት በመከበር ላይ ይገኛል። ከተለያዩ አካባቢዎች በየአቅጣጫው ለክብረ በዓሉ ቢሾፍቱ የመጡ የኦሮሞ ተወላጆች ወደ ምስጋና ማቅረቢያው ስፍራ ማለትም መልካ ማቅናት የጀመሩት ጎህ ሳይቀድ ነበር። የበዓሉ ታዳሚዎች ባህላዊ እሴቱን ጠብቀው በባህላዊ አልባሳት ደምቀውና በባህላዊ ጭፈራ ታጅበው በፍጹም ጨዋነት ከአካባቢው ደርሰዋል።
በኦሮሞ ባህልና በገዳ ስርዓት መሰረት በአባ ገዳዎችና ሀደ ሲንቄዎች ምርቃት ተጀምሮ የምስጋና ማቅረቡ ሂደት በቢሾፍቱ ሆራ አርሰዴ ተካሂዷል። በሆራ አርሰዴ ኢሬቻ ክብረ በዓልም ከኦሮሞ ተወላጆች ባሻገር የተለያዩ አካላትና የውጭ ሀገር ዜጎችም ተገኝተው ታድመዋል። የኢሬቻ በዓል በሚሊዮን የሚቆጠሩ ሰዎች የሚሳተፉበት ክብረ በዓል እንደመሆኑ ካለው ማህበራዊ ፋይዳ በተጨማሪ ምጣኔ ሀብታዊ ጠቀሜታም ያስገኛል። ክቡራን ተመልካቾቻችን ወደ ተከታዩ ርዕሰ ጉዳያችን እናልፋለን። በተለይም ደግሞ በቀጥታ ስርጭት ወደምንመለከተው አንድ ጉዳይ ነው የምናቀነው። የኢሬቻ በዓል ከዓመት ዓመት እየደመቀ መሄዱ የቱሪዝም መስኩን እንደሚያነቃቃው ተጠቆመ። በተለይም ይህ ድምቀቱ በዓሉን በተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ እንዲመዘገብ የተጀመረውን ጥረትንም እንደሚያጠናክረው ተጠቁሟል። በዚሁ ጉዳይ ላይ ተጨማሪ መረጃዎችን የሚያደርሰን ባልደረባችን መለሰ አምዴ በቀጥታ መስመራችን ላይ ይገኛል። መለሰ እንዴት አምሽተሃል? እስቲ በተለይ የኢሬቻ በዓል ከቅርብ ዓመታት ወዲህ በጣም በከፍተኛ ድምቀት እየተከበረ ይገኛልና ከዚሁ ጋር ተያይዞ ይህ ድምቀቱ በዓለም አቀፍ ደረጃ ያለውን ትኩረት እንዲጨምር ከማድረግ አንጻር ምን አይነት ፋይዳ ይኖራል የሚለውን ብታደርሰን። አመሰግናለሁ ምስክር። የ2016 የኢሬቻ በዓል በትላንትና ዕለት በሆረ ፊንፊኔ ዛሬ ደግሞ በዚህ በቢሾፍቱ ሆረ አርሰዲ በደማቅ ሁኔታ ተከብሮ ተጠናቋል። በተለይም የኢሬቻ በዓል የምስጋና በዓል እንደመሆኑ መጠን የኦሮሞ ሕዝብ ከጥንት ጀምሮ ፈጣሪውን የሚያመሰግንበት በዓል ነው። ይሄን በዓል ለመታደምም ከኦሮሚያ የተለያዩ አካባቢዎች እንዲሁም ደግሞ ከሀገሪቱ የተለያዩ አካባቢዎች ብሔር ብሔረሰቦች በስፋት የሚታደሙበት ነው። ኢሬቻ ከጊዜ ወደ ጊዜ ድባቡ እየሰፋ መምጣቱን ተከትሎ በርካታ ሕዝብ ኢሬቻን በስፋት ነው የሚታደመው። በተለይም በዚህ ወቅት የሚከበረው የመልካ ኢሬቻ ሰፊው ማህበረሰብ ተሳትፎበት ለፈጣሪ ምስጋና የሚያቀርብበት በዓል ነው። ይህም በተለይም ኢሬቻ ለብቻው በተባበሩት መንግስታት ድርጅት የሳይንስ የባህልና የትምህርት ድርጅት ዩኔስኮ ለማስመዝገብ እየተደረገ ያለውን ጥረት ለማሳካት ትልቅ ሚና ይኖረዋል ተብሎ ነው የሚጠበቀው። ከዚህ ቀደም ለ150 ዓመታት የተቋረጠው የሆረ ፊንፊኔ ኢሬቻ ባለፉት 4 ዓመታት መከበር መጀመሩ ደግሞ በርካታ ህዝብ ኢሬቻን እንዲታደምና እንዲያከብር አድርጎታል። ይሄ ደግሞ ከጊዜ ወደ ጊዜ የበዓሉን ድምቀትና ድባብ እንዲያሳድገውና ውበት እንዲሰጠው ጭምር አድርጎታል። ኢሬቻ የምስጋና በዓል መሆኑ ደግሞ አንድነትንና አብሮነትን ወንድማማችነትን ለማጠናከር ያግዛል። ይሄ ደግሞ ብሔር ብሔረሰቦች በአንድነት መጥተው ኢሬቻን ማክበራቸው አንድነትን ለማጠናከር አብሮነትንና አብሮ ለመኖር ልዩነቶችን ለመቅረፍ የሚያግዘው ድርሻ ትልቅ ነው። ይሄም ከጊዜ ወደ ጊዜ እየሰፋ መምጣቱና በዛሬው ዕለት በርካታ በሚሊዮን የሚቆጠር ህዝብ በዚህ በሆረ አርሰዴ ቢሾፍቱ ተገኝቶ ማክበሩን እንደ ማሳያነት ይጠቀሳል። በቀጣይም በተባበሩት መንግስታት ድርጅት የባህል የትምህርትና የሳይንስ ድርጅት ዩኔስኮ ለማስመዝገብ የሚደረገው ጥረት ውስጥ ጉልህ አስተዋጽኦ ይኖረዋል ተብሎ ነው የሚጠበቀው። በአጠቃላይ በትላንትና ዕለትና በዛሬ በቢሾፍቱ የተከበረው የኢሬቻ የ2016 የመልካ ኢሬቻ በዓል ማለት ነው በድምቀትና በተሳካ ሁኔታ የተከበረበት ሁኔታ ነው ያለው። ከባህልም እንዲሁም ደግሞ ከኢኮኖሚም ከቱሪዝም ዘርፍም ያለው ጠቀሜታ ደግሞ ጉልህ መሆኑን ተከትሎ በዩኔስኮ ለማስመዝገብም ትልቅ ድርሻ ይኖረዋል ተብሎ ነው የሚጠበቀው። ባልደረባችን መለሰ አምዴ በቀጥታ መስመራችን ላይ ተገኝተህ ስላደረስከን መረጃ ከልብ ነው የምናመሰግነው። ክቡራን ተመልካቾቻችን አሁንም ወደ ተከታዩ ርዕሰ ጉዳያችን ነው የምናልፈው። በኢሬቻ በዓል ላይ የሚፈጸሙ ክዋኔዎችን ጨምሮ የበዓል ማክበሪያ ስፍራዎችን በዓለም አቀፍ ቅርስነት ለማስመዝገብ የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸው ተገለጸ። የቢሾፍቱ ከተማን የዓለም አቀፍ ቅርስነት ለማስመዝገብ የተለያዩ ስራዎች እየተከናወኑ ስለመሆኑም የከተማ አስተዳደሩ አስታውቋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን የምታጋራን ደግሞ ባልደረባችን ሀምራዊት ብርሃኑ ናት። ሀምራዊት እንደምናመሸሽ። በተለይም ደግሞ እንዲህን ያሉትን ትልልቅ ክብረ በዓላት የሚከናወኑባቸውን አዲስ አበባን ጨምሮ የቢሾፍቱ ከተማን በዓለም አቀፍ ቅርስነት መስህቦቿንም እንዲሁ ለበለጠ ለማስተዋወቅ ምን አይነት ስራዎች መከናወን አለባቸው በሚለው ጉዳይ ላይ ተጨማሪ መረጃዎችን ብትነግሪን።
አመሰግናለሁ ምስክር እንግዲህ ተመልካቾቻችን በዛሬው ዕለት የሆራ አርሰዲ የኢሬቻ በዓል በደመቀና በተዋበ መልኩ ተከብሮ ውሏል። እንግዲህ በዚህ ላይ በርካታ ታዳሚያን ተገኝተዋል። እነዚህ ታዳሚዎች እንግዲህ በተለያዩ በኦሮሚያ ክልል በሚገኙ በ22ቱ አካባቢዎች የሚገኙ የባህል አልባሳት ተውበው ታይተዋል። እንደዚሁም ደግሞ ዲዛይኖችና ቀለሞች የተጨመረላቸው በመሆኑ በዓሉን የበለጠ ውበት እንዲኖረው አድርገዋል። እንግዲህ እነዚህ ታዳሚያን ባህላዊ የተለያዩ የአካባቢውን ጭፈራዎች እየጨፈሩ ለማየትም ችለናል። የተለያዩ የኢትዮጵያ ብሔር ብሔረሰቦች ከሌሎች አካባቢዎች የመጡም እንደዚሁ የራሳቸውን ባህላዊ አልባሳት ለብሰው የራሳቸውን ባህላዊ ጭፈራን ሲያሳዩ አይተናል። ይህም እንግዲህ የራሱን የሆነ ለበዓሉ ድምቀትን ሰጥተውታል ማለት ነው። የምስጋና ስነ ስርዓቱም የገዳ ስርዓትን እሴት ያማከለ በሆነ መልኩ ነው የተከናወነው ማለት ነው። እነዚህ በአንድ ላይ እንግዲህ መስተጋብራቸውን ስናይ የኢትዮጵያን ህብረ ብሔራዊ ቀለማትን ያማከለና እንደዚሁም ደግሞ ደስ የሚል ውበትን የፈጠረ በመሆኑ ቀኑ ከማንኛውም ሰው ልብ ውስጥ የማይወጣ ሆኖ ለማየት ችለናል ማለት ነው። እንግዲህ ይህ የኢሬቻ በዓል የሆራ አርሰዲ በዓል ባህላዊ እሴቱን ጠብቆ ተጠናቋል። የኢትዮጵያ ህብረ ብሔራዊ ቀለም የታየበት በመሆኑ የኢትዮጵያ የአደባባይ በዓል ሆኖም ለማየት ተችሏል ማለት ነው። እንግዲህ ይህንን የከተማውን የሆራ አርሰዲ የኢሬቻ በዓል አከባበርን በተመለከተ ማለት ነው እዚህ በቱሪዝሙ ዘርፍ ያስገኘውንና ከታቀደው አንጻርስ ምን ያህል አሳክቷል የሚለውን እዚህ እንግዳ ጋብዣለሁ። እንግዳዬ በቢሾፍቱ ከተማ የባህልና ቱሪዝም ጽህፈት ቤት ኃላፊ ወይዘሮ ገነት መኮንን ናቸው። ከሳቸው ጋር ጥቂት ቆይታ የማደርግ ነው የሚሆነው። እንኳን በሰላም መጡ። እንኳን በሰላም ቆያችሁ። መልካም እንግዲህ የዛሬው የሆራ አርሰዲ በዓል ተከብሯል። እንግዲህ ይህ የቱሪዝም ዘርፉን እናንተ ካስቀመጣችሁት ግብ አንጻር ምን ያህል አሳክቷል? ለከተማዋስ ምን ያህል ተጨማሪ ውበትን ፈጥሯል ማለት ይቻላል? ያው እንዳየሹ ኢሬቻ ሆራ አርሰዲ ደማቁ ብዙ ከለሮች የታዩበትና ብዙ የዲዛይን ጥበብ የታየበት በዓል ሆኖ ነው የዋለው። ምናልባትም ካየናቸው ዓለም ላይ ካሉ የዲዛይን ሞዴሎች የተለየ የሚያረጋቸው ነገሮች አሉ። ምክንያቱም ባህልን ወደ ዲዛይን መቀየር ኢሬቻ ላይ ታይቷል ማለት ነው። እንዳየሹ በጋራ አብሮ መሆን ምን ያህል እንደሚያሳምረን ያሳየንበት ስለሆነ ትልቁ የምስራቅ አፍሪካ ፌስቲቫልና ከለርፉል ሴሌብሬሽን የሚለውን ነገር አረጋግጠንበታል ማለት ነው። ሌላው ብዙ ወጣት ኃይል እንዳለን እንዳየሹ የወጣቶች ጎርፍ ነበረ የሚመስለውና ቢሾፍቱ ሰው ሳይሆን የሆነ ቀለም የተቀባች የጉርጉር ቀለም የተቀባች ነበረ የምትመስለው እና ያው በቲቪም በተለያዩ ነገሮችም ሲታይ ነበር የዋለው። እኔ እንዳጠቃላይ የቢሾፍቱ ሆራ አርሰዲ ኢሬቻ ለሌሎችም በዓላት ለነጥምቀትም ለነመስቀልም ለአደባባይ በዓላት በጋራ መልበስ ይሄ የኦሮሞ ካልቸር ብቻ ሳይሆን ኢትዮጵያዊነትንም ከመግለጽ አንጻር የተሻለ ነገር አሳይቷል ብዬ አስባለሁ። የሚያምር ደማቅ ባህላችንን የሚገልጽና አብሮነታችንን የሚያረጋግጥ በዓል ነው ብዬ ማለት ይችላል። ወይዘሮ ገነት እዚህ መጥተው ለሰጡን ማብራሪያ እጅግ አድርገን ነው የምናመሰግነው። እንግዲህ ተመልካቾቻችን እንግዲህ ይህ የገዳ ስርዓት መሰረትነት ያለው የኢሬቻ በዓል እንግዲህ በበዓሉ ላይ የገዳ ባንዲራ ደምቆ ውሏል። ይህ እንግዲህ ከባህል አልባሳቶቹ ጋር ደግሞ የተለየ ህብርን ፈጥሮ የዋለ ነው ማለት ነው። እንግዲህ ይህ በኦሮሚያ ክልል ያሉ የባህል አልባሳት በዚህ ያህል ደረጃ በዲዛይንና ቀለም ተጨምሮባቸው ተሰርተው በባህል አደባባዮቻችን ላይ ደምቀው ከታዩ በሌሎች እንግዲህ ኢትዮጵያ ባሉ በአጠቃላይ የብሔር ብሔረሰቦች የባህል አልባሳቶቻችንን ብንጠቀም ደግሞ ዲዛይን ብናደርግባቸውና ተጨማሪ እሴት ብንጨምርላቸው የበለጠ አንድም ለተመልካቹ አንድም ደግሞ ለውጩ ለጎብኚዎች እንደዚሁም ደግሞ ለተጨማሪ ገቢም የሚያገለግል አንዱ አስተዋጽኦ የሚያበረክት ሆኖ ለማየት ተችሏል ማለት ነው። እንግዲህ በኦሮሚያ ክልል ያለውን ይህንን የኢሬቻ በዓል የባህል አልባሳት ውበቱን ጨምሮ አጠቃላይ ያለውን ሁኔታ በዩኔስኮ ለማስመዝገብ በኦሮሚያ ክልል መስተዳደር የተለያዩ ጥረቶች እየተደረጉ ነው የሚገኙት። ይህንንም እንግዲህ በአጠቃላይ ያለውን የሁላችንንም ጥረት የሚፈልግ ነው። እንግዲህ የዛሬው የሆራ አርሰዲ በዓል በደመቀና ደስ በሚል መልኩ ተከብሮ ውሏል ማለት ነው። ምስክር ባልደረባችን ሀምራዊት ብርሃኑ በቀጥታ መስመራችን ላይ ተገኝተሽ ስላደረሽን መረጃ ከልብ ነው የምናመሰግነው።
መልካም ምሽት እንዲሆንልሽ እንመኛለን። ክቡራን ተመልካቾቻችን የሆራ አርሰዴ የኢሬቻ በዓል ከማለዳው 10 ሰዓት ጀምሮ በአባገዳዎችና ሀደ ስንቄዎች ምርቃት ተጀምሮ በታላቅ ድምቀት ተከብሯል። ለመሆኑ ይህ ክብረ በዓል ምን አይነት ገጽታ ነበረው የሚለውን በተከታዩ የተንቀሳቃሽ ምስል ተከታትለን እንመለስ። Darare sanyin Kenya prible kenu galchi aye gada roba nagaya barri kuba gapi Guracha ume guracha umamnis guracha Resio berano bugalani rabib gumacha Badesi kantoluti bahani berangara malkala Uganil marabiti kadado ebisi sahar kay Sadeta kabo sadeta mareo udan kuni markan kuni varsera kabai sadeta mareo ya in kuni kadure kabo sadeta mareo markan kuni iresi varsera kabai sadeta mareo sadenni kan gadati ya in kun kan dudati galanni kan umati iresi kawaga marmaru iresi kawaga Mati amanetu umaman kadanetu harara sarganetu Hilani oromo makatiriru Hilani oromo makatiriru Uda oromo tagorane Sapo sabakenya ከኢትዮጵያ ቴሌቪዥን የቢሾፍቱ ጊዜያዊ ስቱዲዮ አሁንም ዜናዎቻችን እንደቀጠሉ ናቸው። አብራችሁን ስላላችሁ ከልብ ነው እናመሰግነው። ክቡራን ተመልካቾቻችን ወደ ተከታዩ ርዕሰ ጉዳይ ነው የምናልፈው። የሆራ አርሰዴ በዓል በቢሾፍቱ ከተማ በድምቀት ሲከበር የተለያዩ አካላት አስተዋጽኦ አበርክተዋል። ከነዚህ አካላት መካከል ደግሞ ፎሌዎችና በጎ ፈቃደኞች በዓሉ በሰላም እንዲጠናቀቅ የበኩላቸውን አስተዋጽኦ አበርክተዋል። በዓሉ በሰላም እንዲጠናቀቅ የበኩላቸውን ለተወጡ አካላትም የቢሾፍቱ ከተማ አስተዳደር ምስጋናውን አቅርቧል። በዚህ ጉዳይ ላይ ቆይታ እናደርጋለን። ለዚህ ደግሞ ተጨማሪ መረጃዎችን እንዲያጋራን ባልደረባችን አቤል ሙልጌታ በቀጥታ መስመራችን ላይ ነው የሚገኘው። አቤል እንደምን ያመሽታል? እስቲ በዓሉ ተጀምሮ እስኪጠናቀቅ ድረስ የነበረውን ሁኔታ አስተከታተል ነበር። ምን ያህል ሰላማዊ ነበር ማለት ይቻላል? በተለይ ይሄ በዓል በሰላም እንዲጠናቀቅ አስተዋጽኦ ያበረክቱ አካላትንም ስታነጋግራቸው እንደነበረ ሰምቻለሁና ምን ይመስል ነበር የሚለውን መረጃ ብታጋራን። አመሰግናለሁ ምስክር። እንግዲህ የኢሬቻ በዓል በትላንትናው ዕለትና በዛሬው ዕለት በደመቀ ሁኔታ በቢሾፍቱና በአዲስ አበባ ተከብሯል። እንግዲህ በዓሉ በሰላም እንዲከበር በርካታ አካላት የራሳቸውን አስተዋጽኦ አበርክተዋል። በዋናነት የጸጥታ ኃይሉ እንዲሁም ደግሞ ማህበረሰቡና ወጣቶች፣ ቄሮ ቀሪዎችና ፎሌዎችም የራሳቸውን አስተዋጽኦ በማበርከት ትልቅ አስተዋጽኦን አድርገዋል ማለት እንችላለን። የኢሬቻ በዓል ከጊዜ ወደ ጊዜ በድምቀት እየተከበረ የመጣ በርካታ በሚሊዮኖች የሚቆጠሩ ዜጎች ከተለያዩ የሀገሪቱ አካባቢዎች በመምጣት የሚያከብሩት በዓል እየሆነ ከመምጣቱ ጋር ተያይዞ ከዚህ ቀደም እንግዲህ የተለያዩ አይነት የፖለቲካ ጉዳዮችም የሚነሱበት አይነት የነበረ ነበር። ነገር ግን በዋናነት በትላንትናው ዕለትም በዛሬውም ዕለት የተመለከትነው ነገር ኢሬቻ ባህልና እሴቱን ጠብቆ እንዲከበር ከማድረግ አኳያ ዜጎች ያበረከቱት አስተዋጽኦ ቀላል ነው ማለት አይቻልም። በተለይ በዛሬውም ዕለት በሆራ አርሰዲ በጣም በርካታ የሚባሉ በሚሊዮኖች የሚቆጠሩ ዜጎች ተገኝተው በዓሉ እንዲከበር ተችሏል ማለት ነው። ከዚህ ጋር ተያይዞ የጸጥታ መዋቅሩ እንዲሁም ደግሞ ማህበረሰቡ ወጣቶችም የራሳቸውን አስተዋጽኦ አበርክተዋልና ይህም በሰላም በዓሉ እንዲጠናቀቅ ትልቅ አስተዋጽኦ ነበረው ማለት እንችላለን። በዋናነት በዚህ
በቢሾፍቱ አሁን በምንገኝበት ከተማ የነበረውን የበዓል አከባበርና በሰላም እንዲጠናቀቅ አስተዋጽኦ ያበረከቱ የጸጥታ ተቋማትና እንግዲህ አካላት የራሳቸውን ድርሻ ይወስዳሉና እዚህ አጠገቤ የቢሾፍቱ ከተማ አስተዳደር የፖሊስ አዛዥ የሆኑት አቶ ኮሚሽነር ኢፋ ባልቻ አጠገቤ ይገኛሉ። ከሳቸው ጋር አጠር ያለ ቆይታ አደርጋለሁ። አመሰግናለሁ ኮሚሽነር። በዋናነት እስኪ የኢሬቻ በዓል በሰላም እንዲጠናቀቅም እንዲከበርም የዜጎችና የወጣቶች ሚና ምን ነበረ? እንዲሁም የጸጥታ አካላቱ የነበረውን ነገር እስኪ እናንሳ። አመሰግናለሁ። በመጀመሪያ ደረጃ ከማህበረሰቡ ጋር ስለ ጸጥታ ሁኔታ በቅርበት በመወያየት ሰላሙ ያገበኛል፣ ሰላሙ የኔ ነው ብሎ ህብረተሰቡ የሰላምን ጥቅምና የሰላምን ሁኔታ በመገንዘብ ከኛ ጋር በቅርበት ሌት ተቀን እየሰራ ስለነበረ ይሄ እንደዚህ ያማረው የጸጥታ ሁኔታ ሊታይ ይችላል። ስለዚህ ማህበረሰቡ አብዛኛው የሀገር ሽማግሌ፣ ወጣቱ፣ ቄሮች፣ ቀሬዎች፣ አደሲቄዎች ሁሉም ያገበኛል ብሎ ከጸጥታ ኃይል ወይም ከጸጥታ መዋቅር ጋር በመሆን ሰላሙ እንዲከበር የራሱን አስተዋጽኦ አድርጓል። በሁለተኛ ደረጃ የሀገር መከላከያ ሰራዊት ከኛ ጋር በመሆን ከተልእኮ አንጻር የሀገር መከላከያ ሰራዊት የራሱ የሆነ ተልእኮ አለው፣ ግዳጅ አለው። ይሄም የከተማ ጸጥታና የአካባቢ ጸጥታ ያገበኛል በማለት በተለይ አየር ኃይላችን ከኛ ጋር ሌተቀን በመስራት በመቀናጀት ጥሩ እንቅስቃሴ ሲያደርግ ነው የነበረው። ሊመሰገኑም ይገባል። በሁለተኛ ደረጃ የኢትዮጵያ ፌዴራል ፖሊስም ያገበኛል ብሎ በተለያየ ሙያ ዘርፍ በጸጥታ ዙሪያ ላይ በመሳተፍ ጥሩ ተሳትፎ ሲያደርግ ነው የነበረው። በሌላ የክልሉ የጸጥታ መዋቅር ሚሊሻ፣ ፖሊስ እና የተለያዩ አካሎች በመቀናጀት ይህንን የአማረ የጸጥታ ሁኔታ እዚህ እንዲደርስ አድርጓል ማለት ነው እና በአጠቃላይ ጸጥታው ስታይ ጥሩ ነው፣ ቆንጆ ነው። ከዚህም በፊት የነበረ ሁኔታ ይታወቃል። ዛሬ ደግሞ ያሳለፍነው ነገሮችን ስናይ በዛው አንጻራዊ ሁኔታዎች የታየበት ሁኔታ ነው ለማለት ይቻላል። እስኪ በተለይም ኢሬቻ በዓል በዋናነት ወጣቶች የሚሳተፉበት የተለያዩ ወጣቶችም እንግዲህ ጸጥታው እንዲከበር ከማድረግ አኳያ የራሳቸውን አስተዋጽኦ በፎሌዎች ደረጃ ማለት ነው ስንመለከት ነበርና የነሱን አስተዋጽኦ እንዴት ያነሱታል? ራሳቸው የራሳቸው ድርሻ ነበራቸው። በአጠቃላይ ይሄ ወጣቱ ክፍል በፎለም በራሱ መዋቅር አለው። ጸጥታው ያገበኛል ብሎ በአጠቃላይ ከጸጥታው ጎን በመሆን የራሱን ድርሻ ሲያሳይ ነው የነበረው። ይሄ በጋድ የታየበት ሁኔታ ነው የነበረው። ያገበኛል ብሎ አንድ ችግር ሲፈጠር እዚህ ጋር እንደዚህ አይነት ነገር አለ በማለት ኢንፎርሜሽን በመስጠት ከቦ በመጠበቅ ጥፋት ኃይሎችን አጋልጦ በመስጠትና በእነሱ ላይ የምስክር ቃልን በመስጠት እንዲቀጡና እንዲታረሙ በማድረግ ከፍተኛ አስተዋጽኦ ሲያደርጉ ነው የነበሩ ማለት ነው። ኮሚሽነር እስከ መጨረሻ እናድርገውና በዋናነት በተለይ ምናልባት በዓሉ በሰላም እንኳን ቢጠናቀቅ የተፈጸሙ የወንጀል የሚመስሉ ነገሮች ነበሩ ከስርቆት ጋር ከምን ጋር የተያዘ? በአጠቃላይ ወንጀል አለ ማለት አይቻልም። ምክንያቱም ከዚህ በፊት ከነበረው ሁኔታ ጋር ስታነጻጽር ምንም ፍጹም ሰላማዊ ሁኔታ ሆኖ ነው ያሳለፍነው ማለት ይቻላል። አልፎ አልፎ የስርቆት ሁኔታዎች ታይተዋል እና የራሳቸውንም ተልእኮ ለማስተላለፍ የሚሞክሩ ግለሰቦችም ነበሩ። እነሱም በቅርበት ወጣቱ ማህበረሰቡ ይሄ የባህል መከበሪያ ቦታ እንጂ የሌላ ተልእኮ የምታሳይበት ቦታ አይደለም በማለት አጋልጦ ይዞ ለጸጥታ ኃይሉ የማስተላለፍ ሁኔታዎች ነበሩ ማለት ነው እና ይሄ ነው የሚባል የተከሰተ የታየ ወንጀልም ችግሮችም እንዳልነበሩ ነው በአጠቃላይ። ኮሚሽነር ከልብ አመሰግናለሁ። መልካም ጊዜ ሆነሎት። ተመልካቾቻችን እንግዲህ እንደሚታወቀው የኢሬቻ በዓል ከጊዜ ወደ ጊዜ በድምቀት እየተከበረ በርካታ ዜጎችም የሚገኙበት በዓል እየሆነ ይገኛልና በዋናነት በተለይም እሴቱን፣ ባህሉን፣ ወጉን ጠብቆ እንዲከበር ከጸጥታ መዋቅሩ እንዲሁም ደግሞ ከማህበረሰቡም በተጨማሪ ወጣቶችም ይህንኑ አስተዋጽኦ ሲያበረክቱ ነበር። እንግዲህ እኛም በተመለከትናቸው በሁለቱም ቦታዎች ላይ ማለትም በአዲስ አበባ ሆረ ፊንፊኔና እንዲሁም በቢሾፍቱ ሆረ አርሰዲ ላይ ፍጹም ሰላማዊ የሆነ የበዓል አከባበር ነበር የነበረው። በጣም እናመሰግናለን። አቤል ሙሉጌታ በቀጥታ መስመራችን ላይ ተገኝተ ስላደረስከን መረጃ ከልብ ነው የምናመሰግነው። እንግዲህ ክቡራን ተመልካቾቻችን ቀደም ሲል እንደተከታተላችሁት
ሶስት ባልደረቦቻችን በቀጥታ መስመራችን ላይ ተገኝተው ነበረ። መለስ አምዴ ቀደም ሲል መረጃዎችን አጋርቶናል። ሀምራዊትና አቤል ናቸው አሁን ድረስ ያገኘናቸው ያሉት። ሁለቱን አመስግነን እናሰናብታቸው። መልካም ምሽት ይሁንላችሁ እንላለን። ወደ ተከታዩ ርዕሰ ጉዳያችን እንለፍ። ኢሬቻ ቂምና ጥላቻ የሚወገድበትና አብሮነት የሚጠናከርበት መሆኑን የበዓሉ ተሳታፊዎች ገለጹ። ኢሬቻ ሴቱን ጠብቆ ለቀጣዩ ትውልድ እንዲተላለፍም ማድረግ እንደሚገባ በሆራ አርሰዴ በዓል ላይ የተገኙ ታዳሚዎች አንስተዋል። አስተያየታቸውን ተከታትለን እንመለስ። ከምንም በላይ ያማርንበት የደመቅንበት ማንነታችንን ያሳወቅንበት የኢሬቻ በዓል ትልቅ ሆኖ በአዲስ አበባም በቢሾፍቱም እያከበርን ያለው ለመላው ለኢትዮጵያ ሕዝብ ለኦሮሞ ሕዝብ ብቻ አይደለም ለመላው ለኢትዮጵያ ሕዝብ እንኳን አደረሳችሁ ማለት ነው ፈልገው ማንንም ሰው እንደኛ ሆኖ ማክበር ይችላል። በዓላችን ነው። የኛ በዓል የነሱ በዓል ነው። አመሰግናለሁ። ኢሬቻ ለኦሮሞ ባህል ነው በጣም የተከበረና ኢሬቻ ማለት ፍቅር፣ ኢሬቻ ማለት እርቅ፣ ኢሬቻ ማለት በቃ ይሄ ብዬ ነው የሚገልጸው። እኔ የተጣላ ሰው ራሱ ኢሬቻ ሳይመጣ ይታረቃል። እንደዚህ ነው ኢሬቻ ማለት ነው። ኢሬቻ ያው እንደምታዩት ኢሬቻ ለኦሮሞ ህዝብ እንዲሁም ለኢትዮጵያ ህዝብም በጣም የሚኮሩበት ባህል ነው። እሱ ብቻ ሳይሆን እዚህ የሚታየው የኦሮሞ የባህል ልብስ ብቻ ሳይሆን የሲዳማ፣ የወላይታ፣ የተለያየ የኢትዮጵያ የብሔር ብሔረሰቦችና ህዝቦች የሚሳተፉበት በዓል ነው እና ፍቅር ነው። የተበደለና የበደለውን ይቅር የሚባባሉበት ቦታ ነው። ኢሬቻ ለኔ ማለት ትልቅ የኦሮሞን ዩኒቲን ማሳያ ማለት ነው። አንድነትን የምገልጽበት፣ ሁለተኛ ደግሞ ደስታችን የምንገልጽበት ከየትም መላው ከኢትዮጵያ የተሰበሰበው ብሔር ብሔረሰብ የምታይበት አንድነትን፣ ሰላምን የምሰብክበት ትልቅ አመት በዓል ነው ብዬ ነው ማስበው። እርቅ የሚሆንበት ወይም ደግሞ የተጣላ ሰው አንድ ሰው ተጣልቶ ሳይታረቅ ውስጡ ነፃ ሳይሆን ወደ ኢሬቻ መቅረብ አይችልም። ስለዚህ ይሄንን በዋነኝነት የሚያሳየው የኢሬቻ በዓል ለየት የሚያደርገው ከተለያዩ የመስክ በዓላት በጣም ልዩ የሆነና ከሆረ ፍንፍኔ ጀምሮ እስካሁን ያለው በጣም ደስ የሚል ነው። ድምቀቱ በጣም ደስ ይላል። ያው አንድነት አለ። እዚህ ጋር የምናየው ህዝቡ አንድ ሆኖ ሰላማዊ በሆነ መንገድ ነው በዓሉን እያከበረ ያለው። በጣም ከበፊቱ በዓላቶች በጣም ለየት የሚያደርገው ይሄ ነው። ያው ደስ ይላል በጣም። እንግዲህ ኢሬቻ ለኦሮሞ ህዝብ ፍቅር ነው፣ አንድነት ነው እና ሰላም ነው፣ አንድነት ነው። ይሄ ነው በዚህ ነው የምገልጸው። ትልቅ በዓል ነው። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን የቢሾፍቱ ጊዜያዊ ስቱዲዮ የሆራ አርሰዴ የኢሬቻ በዓልን የተመለከተ ጉዳዮቻችን እስካሁኑን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ከዜናዎቹ ጋር ምስክር ስናፍቅ አብሬያችሁ ቆየው። የኢቲቪ የምሽቱ 2 ሰዓት ዜናዎቻችን ይቀጥላሉ። ወደ ዋናው ስቱዲዮ አዲስ አበባ እንደሚገኘው ሸጎሎ ስቱዲዮ ልመልሳችሁና ባልደረባችን ተስፋዬ ጫኔ እዛ እየጠበቃችሁ ነው። ተስፋዬ ስለ ጊዜው እናመሰግናለን። እናመሰግናለን ምስክርና ባልደረቦች እንዲሁም እንግዶቻችሁን እናመሰግናለን። መልካም ምሽት ይሁንላችሁ ተመልካቾች። ከዚህ ከዋናው ሸጎሌ ከሚገኘው ስቱዲዮአችን የምሽት ዜናዎች ይቀጥላሉ። አብራችሁን ቆዩ። ወቅቱ ልዩ ነው፣ ይናፍቃል። ኦሮሞ የተፈጥሮን ገጸ በረከት አክብሮ ይከብራል። የትጋት የብርታቱ ያዝመራውን ፍሬ በተስፋ እየተመለከተ በምስጋና ያበዛል። በክረምት ዝናቡን ሳይሰስት የቸረውን ምድሩን በልምላሜ ሞልቶ ጸዳል ብርሃን ያሳየውን ፈጣሪውን እንደ ወጉ እንደ ሥርዓቱ ያመሰግናል። እንኳን ለኢሬቻ በዓል በሰላም አደረሳችሁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢሬቻ ወንድማማችነትንና አንድነትን በማጠናከር ከፍተኛ ሚና እንዳለው በሆራ አርሰዴ በዓል ላይ የተገኙ ታዳሚዎች ተናግረዋል። አስተያየታቸውን እንደሚከተለው ተከታትለን እንመለስ።
አንድነትን የሚያንጸባርቅ ነው። ይሄ እሴት ደግሞ መቅረት የለበትም፣ ለትውልድ መተላለፍ አለበት። ዋናው ዓላማ ለትውልድ ላይ ነው መሰራት ያለበት። ምክንያቱም ኢሬቻ ባይከበር እኛ አንሰባሰብም፣ አንድነታችን ወንድማማችነታችንን መግለጽ አይኖርም ነበር። ይሄ እሴት ለትውልድ መተላለፍ አለበት። ስለ በሀዲያ ዞን ታላቅ በዓል አለ። ልክ እንደ ኢሬቻ የሀዲያ የዘመን መለወጫ ያሆዴ ይባላል። በዛ ላይ የተለያዩ የኦሮሞ አባገዳዎች የተለያዩ ሰዎች ተገኝተውልን ነበር። ከኦሮሚያ ክልል የሀገር ሽማግሌዎች አደሲቄ የሚባሉ በጣም ደስ ይሉ ነበር መጥተው ነበር እና በዚህ አጋጣሚ እኛም ደግሞ ወደዚህ መተናል። እዚህ ስንመጣ ደግሞ በጣም ለብዙ ጊዜ ነው፣ አንዴ ሁለቴ ብቻ አይደለም፣ ሁሌ ነው በየአመቱ የምንመጣው። በጣም ደስ ይላል። እየሰፋ ነው እየሄደ ያለው። ከተለያዩ ብሔር ብሔረሰቦች ጋር በጋራ በክብር በመከባበር እያከበርን ነው ያለነው። አንድነታችንን ለማጠናከር እንዲህ አይነት በዓላት ወሳኝ ናቸው። እንግዲህ በወንድማምነት የሚገልጸውን ወይም አንድነት የሚገልጸውን አሁን ለምሳሌ እዚህ ጋር የተለያዩ ብሔር ብሔረሰብ ጭፈራዎች፣ የተለያዩ ብሔር ብሔረሰብ አልባሳት፣ የተለያዩ ብሔር ብሔረሰብ ደግሞ የማታካቸው ብዙ አይነት ነገር ታያለ እዚህ ጋር። ስለዚህ አንድነትን ያጠናክራል። ፕላስ ደግሞ ወንድማምነትን የሚያጠናክር ሆኖ ነው ያየሁትኝ ነው። ገረካው ኢልዶ ኢማን ይባላልው። ኢሬቻን ለማክበር ነው መጣነው። ወንድሞቻችን ጋር እዚህ በመታደማችን በመጀመሪያ ደስተኞች ነን። በዚህ አጋጣሚ ደግሞ እንኳን አደረሳችሁ እላለሁ። እዚህ በዓል ላይ መገኘታችን ደግሞ አብሮነትን ያጠናክራል፣ አንድነትን ያጠናክራል። አሁን እየተቸገርን ያለነው ደግሞ ምንድነው? በአንድነት ላይ ነው፣ አብሮነት ላይ ነው እየተቸገርን ያለነው። ስለዚህ ፊት ማለፍ አለብን። ለአንድነት እኛ ፊት አባቶች ማለፍ አለብን። አብረን መገኘት አለብን። ችግሮችን በጋራ መፍታት አለብን። መነጋገር አለብን። እንደዚህ በበዓላት ላይ መካፈል አለብን። ይሄ ደግሞ ራሱ ቀላል አይደለም። ይሄ እንግዲህ ኢሴት ነው፣ የኢትዮጵያ ትልቁ ኢሴት ነው። በዚህ በዓል ላይ መገኘት ማለት ለኛ በጣም 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 ደስ ይለናል። ተመልካቾች በዚሁ ቢሾፍቱ ላይ በተከበረው የሆራ አርሰዴ በዓል ላይ ከተለያዩ አካባቢዎች የተውጣጡ በርካታ ኢትዮጵያውያን በራሳቸው ባህልና እሴት ደምቀው በራሳቸው ባህል ደምቀው የበዓሉ ተካፋይ ነበሩ። ተከታዩ ምስል ደግሞ ይህንን ያስቃኝናል። አብራችሁን ቆዩ። በኢሬቻ በዓል ላይ ያለው እንግዳ ተቀባይነትና የበዓሉ ስርዓት የተለየ ስሜት እንደፈጠረባቸው በበዓሉ ላይ የተሳተፉ የውጭ ሀገራት ተሳታፊዎች ተናገሩ። የበዓሉን አከባበር ልዩ ገጽታም ወደ ሀገራቸው ሲመለሱ ለሌሎች እንደሚያጋሩም ተናግረዋል። አስተያየታቸው እንደሚከተለው ይቀርባል። Ethiopia is a great country. It has a lot to offer. ኢትዮጵያ ታላቅ ሀገር ናት። ብዙ ነገር ማበርከት ትችላለች። እንደማስበው እዚህ ያለውን እንግዳ ተቀባይነት ማንም መጥቶ ሊያየው ይገባል። ምግቡም ጣፋጭና ተስማሚ ነው። እዚህ ሁሉም ነገር አስደናቂና ደማቅ ነው። ያለው እንግዳ ተቀባይነት እንደ ቤት እንዲሰማ ያደርጋል። ሰዎች ደስተኛ ሆነው ይታያሉ። እኛም ልክ የበዓሉ አካል እንደሆን ተሰምቶናል። እናም በበዓሉ ደህንነትና ደስታ ተሰምቶናል። People are very hospitable. They are very welcoming. They are hugging us. እነዚህ ሰዎች በጣም እንግዳ ተቀባይ ናቸው። ይንከባከቡናል። ሰላምታቸው አስደናቂ ነው። እንደ ቤታችን እንድናስብ አድርገውናል። ይህ በዓል በጣም የእንግዳ አክባሪነት የሚታይበት ነው። የኢትዮጵያ ሕዝብን እወዳለሁ። ይህን በዓል ደግሞ በጣም ወድጀዋለሁ። It's the first time in Ethiopia and it's ወደ ኢትዮጵያ ስመጣ ለመጀመሪያ ጊዜ ነው። በእንደዚህ አይነት ትልቅ ሁነት ስሳተፍም ለመጀመሪያ ጊዜ ነው።
በጣም አስደንቆኛል። እስኪ ህዝቡን ተመልከት። ያለው እንግዳ ተቀባይነት እኮ በጣም አስደናቂ ነው። ስላየሁት ነገር ሁሉ በጣም አስደናቂ ነው ብቻ ነው ልል የምችለው። ሰዎች ጥሩ ናቸው። ባህሉን በጣም ወድጀዋለሁ። በጣም ጥሩ ስሜትም ተሰምቶኛል። በቀጣይ እኔም ወደ ሀገሬ ተመልሼ ይህንን ባህል እንዲታደሙ ጓደኞችን እነግራቸዋለሁ። እነሱም በእርግጠኝነት ኢትዮጵያን እንደሚጎበኙም ልነግራችሁ እወዳለሁ። በጣም አስደናቂ ባህል ነው። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን እዚሁ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን የአንትሮፖሎጂ መምህርና የብዝሃነት ተመራማሪው ዶክተር ከይረዲን ተዘራ እዚህ ስቱዲዮአችን ይገኛሉ። ዶክተር እናመሰግናለን ስለመጡ። መልካም። እንግዲህ ቀደም ሲል ስናነሳ ነበር በተለይ ከዚህ ከቢሾፍቱ ላይ የተከበረው የሆራ አርሰዲ ትላንትናም እዚሁ አዲስ አበባ ላይ እንደሆኑ የሆራ ፊንፊኔ በዓላት ተከብረዋልና እንደው ከዚህ ጋር በተያያዙ እንዲህ ያሉ በዓላትን ይሄን አብሮነትን፣ ወንድማማችነትን፣ ህብረትን በአጠቃላይ ለማጠናከር ምን አይነት አቅም ይፈጥራሉ ተብሎ ይታሰባል? አመሰግናለሁ። እንግዲህ ለመላው የኦሮሞ ህዝብና ለመላው ሀገራችን ህዝቦች መልካም በዓል እላለሁ። እንግዲህ ይህን ወደ ኢሬቻ ቀጥታ ከመግባታችን በፊት እንደዚህ አንድ ሀገር አቅም ወይም ፓወር የምንለው በሁለት ነው የሚከፈለው። አንደኛው ሃርድ ፓወር እንለዋለን፣ ሁለተኛው ሶፍት ፓወር እንለዋለን። ሃርድ ፓወር የምንለው ለምሳሌ ሀገሩ ያለው ቴክኖሎጂ፣ ሀገሩ ያለው የሚሊተሪ ወታደራዊ አቅም፣ የኢኮኖሚ አቅም፣ ዲሞግራፊ፣ እነዚህ ነገሮች በጣም ሲጠነክሩ የሀገር ተደማጭነትም ተመራጭነትም ይጨምራል። በሁለትዮሽም በመልቲላተራል ግንኙነትም የሀገር በጣም ነው የሚደመጠው፣ በዓለም በጣም ተከባሪም ተፈሪም ይሆናል ማለት ነው። በሌላ መልኩ ግን ሁለተኛው ፓወር ወይም አቅም የሚባለው ሶፍት ፓወር ነው። ይሄ ምንድነው? አንድ ሀገር ያለው እሴት፣ ባህላዊ እሴት፣ የሚዳሰሱና የማይዳሰሱ ቅርሶች፣ የህዝቡ ተቀባይነት፣ አብሮ መኖር፣ መቻቻልነት፣ ሶሻል ሞቢሊቲው ቀላል መሆን እና እንግዶችን የሚቀበልበት ስሜት በሌላው ዓለም ተመራጭ ያደርገዋል። አትራክቲቭ ፓወር እንለዋለን። በተለምዶ ምን የሚባለው ነው ማለት ነው? ይሄ የገስታ የአንድ ሀገር ገስታ ኢሜጅ የሚባለው ማለት ነው። እንደዚህ አይነት እሴቶች በጣም ጎልቶ ሲወጡ አብሮነት ያሉት እሴቶች ህዝቦች በጋራ ወጥተው የሚያከብሯቸው፣ ግጭቶች የሌሉባቸው፣ መፎካከር ሳይሆን መከባበር ያለባቸው ትልልቅ ባህላት አሁን እኛ ጋር ያሉ አይነቶች ሲኖሩ ከራስም ያሉት የተለያዩ አካባቢዎች እንደ ኢትዮጵያ ያሉት አሁን ትልቅ አካባቢ አይደል? አሁን ቅድም በዜናው ላይ እንደምንመለከተው የተለያዩ አካባቢ ህዝቦች ሌላ ቦታ ለመሄድ ሳይቸገሩ ሳይሳቀቁ እንዲሄዱ ያደርጓቸዋል። ይሄ አቅም ነው የሚሆነው። ያን ያየ ደግሞ የውጭው ዓለም ሰው ደግሞ በቀላሉ ለቱሪስትም ለመዝናናትም ለማየትም ቫሪያቲ ለማየትም ይመጣል ማለት ነው። ቀጥታ ወደዚህ ስንመጣ ወደ ኢሬቻ ስንመጣ ኢሬቻ ላይ እንደምናየው እና ሌሎች በዓላትም ላይ እንደምናያቸው በደቡብ የተለያየ አካባቢ ሞር ኦር ሌስ አሁን እንደምታያቸው ባለፈው አንድ ወራት ውስጥ አብዛኛው ሀገራችን አካባቢዎች ላይ ደቡብ ላይ በተለያዩ ቦታዎች ላይ ጊፋታ ሚሉት ያሆዲ፣ ጨምበላላ፣ መሰላ፣ መስቀላ በሌላ ጊዜ ደግሞ ልክ ሙስሊም አካባቢ ላይ ደግሞ እንደ ስልጤ አካባቢ ላይ ብትሄድ ደግሞ አረፋ አለ። በሴቶች ደግሞ በዋነኛ ላይ ደግሞ ምን የታደርጉ ሴቶች የሚያከብሯቸው ደግሞ ሰሜን አካባቢ ሶለላ አለ፣ ሻዴ አለ። ሶዶ አካባቢ ላይ ብትሄድ ደግሞ ሀዳብና አለ። ኢሬቻን ደግሞ ስትመጣ ከትላንት ወዲያ ስታያቸው ኢትዮጵያ እምቅ አቅም አላት። ኮሎናይዝድ ያልሆነ ነው ያልተቀኘ ያልተያዘ ነው አንዱ ሴት ማለት እነዚህ ነገሮች ናቸው ማለት ነው። እነዚህ ነገሮች አሁን በዋነኛነት ለህዝቦች መተሳሰር በጣም ትልቅ ጠቀሜታ አላቸው። ቅድም አንድ አባት ሲናገሩ በጣም ደስ ብሎኝ ነበረ። ከጋሞ አካባቢ የመጡት አሁን እኛ ሀገር ላይ በጣም የተቸገር ነው በመከባበር ነው፣ አብሮነት ላይ ነው፣ አንድነት ላይ ነው ሲሉ ነበርና እንደዚህ አይነት ሴቶች አንዱ ሌላኛው ወንድሙ ጋር ሲሄድ የጋራ እውነትነት ያላቸው ይመስላሉ። የስም መለያየት ያሳዩ እንጂ ሁላቸውም ጋር ስትሄድ መመሰጋገን ነው። ሁላቸውም ጋር ስትሄድ ይቅርታ ነው። ሁላቸውም ጋር ስትሄድ አብሮ መኖርን ነው ሴታቸው ውስጥ ላይ ያለውና ይሄን ከፍ ብናረጋቸው በጣም ጥሩ ነገር ሊያመጣ ይችላል ብዬ አምናለሁ። አሁን ባለው ደረጃ ለምሳሌ ኢሬቻ ላይ ቤዚካሊ ፈጣሪን የማመስገን ፕሮግራም ነው። እንደው እዚህም ፕሮግራም የሚከታተሉት የኦሮሚያ ኮሚሽን ይሁን የኢትዮጵያ ፌዴራል ላይ ያለው የቱሪዝም ሌሎችም አካባቢዎች ላይ ለምሳሌ ኢሬቻ ላይ በመሰረታዊ መልኩ መመሰጋገን ከሆነ ፈጣሪን ከማመስገን ጎን ለጎን እንዲህ አይነት እሴቶችን የዛችን ቀን ታላቅ ታናሽን፣ አባት ልዩን፣ ልጅ አባቱን፣ ባለትዳር ከትዳር ጋር አጋሩ የቆየበትን የሚመሰጋገንበት፣ የቢሮ ሰራተኛ ከኃላፊውን ወይም ሰራተኛውን የሚመሰጋገንበት ታንክስ ጊቪንግ ዴይ ማድረግ ይቻላል። ከፍ ማድረግ ማለት ነው። አሁን እኛ የተለያዩ አካባቢዎች ላይ በየአመቱ ካየ ቫላንታይን ዴይን ስናመጣ እኮ አልተሳቀቅንም። ይሄን ግን ሀገራዊ እሴት ከፍ አድርገ ነው ሁላችን ብንመሰጋገን ሰው ይናፍቀዋል ማለት ነው። የዛን ቀን ጠብቆ ሁሉም ክልሎች ለምሳሌ አንዱ ክልል ሌላኛውን ክልል አደጋ ሲደርስ ይደርሳል፣ በችግር ሰዓት ይደርሳል። የኢሬቻ ቀን ላይ ሌላው አንደኛውን ክልል ሄዶ ቴንኪዩ የሚባባልበት ታንክስ ጊቪንግ ማድረግ ይቻላል። ይሄ አብሮነቱ በጣም ያጠናክራል ማለት ነው። እንዲናፍቀው ያደርጋልና ቤዚካሊ የምትናፍቀው አይነት ነው። እኔ ከትላንት ወዲያ እዚህ ዞር ብዬ አዲስ አበባ ላይ ሳይ የዛሬውም ስታይ ኢቭን ኦሮሚያ ውስጥ ያሉትን ያለባበስ የዲዛይን አይነቶችን አይታችኋቸዋል? ልብ ብላችኋል? እንዴት እንደሚስቡ ይሄ አትራክቲቭ ፓወር ነው ማለት ነውና እንዲህ አይነት ነገሮችን ስናመጣ መላው ኢትዮጵያዊ ከመቀራረብ በዘለለ በጣም የሚተሳሰርበት ትልቅ ባህላዊ እሴት በጣም አቅም ያለውና ቅድም ያልኩትን ሶፍት ፓወር የምንለው የሀገራችን አቅም ሊያጠናክሩ
ከሚችሉ የመስቀልን የደመራን የጥምቀትን ሌሎች እሴቶቻችን በሙሉ በጣም በሚከባበር መልኩ አብሮ ለአንዳችን የሌላችን የምናደርግበት ቤዚካሊ ባህላዊ እሴታቸው እንዲሄዱ አድርገን የምንሄድ ነገር ከሆነ የመከባበራችን እሴቶች አሁንም ዛሬ የመጡት በዛ መልኩ ነው። ነገም ከነገ ወዲያ የምንቀራረብበት አብሮነት የምናጠናክርበት ወንድምና እህትማማችነታችን የምናጠናክርበት ትልቅ መድረክ ይሆናል ብዬ አምናለሁ። አንስተውታልና እንደው በተለይ ይሄ በዓል ሰፊ ህዝብ የሚሳተፍበት ነው። ትላንትና አዲስ አበባ ላይ ዛሬ ደግሞ ቢሾፍቱ ላይ ተከብሯልና ማህበራዊ ፋይዳውን ሲያነሱልን ነበርና ቀረ የሚሉት ማህበራዊ ፋይዳ ጨምረው ኢኮኖሚያዊ ፋይዳው አጠቃላይ ይሄስ እንዴት ይገለጻል? ምን አይነት አቅም መፍጠር ይችላል ተብሎ ይታሰባል? ጥሩ ነው። ብዙ ጊዜ ባህል እና በዓላት እንዲሁ ከሪቹዋልነት ከመከበርነት በዘለለ ኢኮኖሚያዊ አቅም አላቸው። አሁን ኢሬቻን እንደ ምሳሌ እንውሰድ። ከረንት ፍሬሽ ሆነ ሚሞሪ ስላለን ዛሬም ስላየ ነው ማለት ነው። ኢሬቻ ላይ ትናንት ክብርት ከንቲባ አዳነች ሲናገሩ አዲስ አበባ ላይ 7 ሚሊዮን ህዝብ ነው የተገኘው አሉ። አሁን ኢሬቻ ላይ እንደው በትንሹ አንድ ሰው በበጎ ፈቃደኝነት ኢሬቻን ለማክበር ቢመጣ 100 ብር ቢያወጣ በትላንትናው ቀን ብቻ 7 ቢሊዮን ብር ጀነሬት ማድረግ እንችላለን ማለት ነው። ይሄ ሁለት ዓላማ ይኖረዋል። በአንድ በኩል የሎካል ቱሪዝምን ያጠናክራል። በሌላ በኩል በኢሬቻ ተሳታፊዎች በዛች ቀን በጣሏት ገንዘብ አንድ ቦርድ ተቋቁሞ ገንዘቡ ሰብስቦ በመላው ኢትዮጵያ ኢሬቻ ፎር ፍሬንድሺፕ ኢሬቻን ለወንድማማችነት በሚል ከመዋለ ህጻናት ጀምሮ ትምህርት ቤት ቢገነባ በአንድ በኩል ማህበራዊ አንድነትን ያጠናክራል፣ በሌላ በኩል ደግሞ እርስ በርስ እንድንጠናከር ያደርጋል ማለት ነው። ሁለተኛው በዲዛይን ላይ የሚሰሩ ሰዎች አይታቸዋል። ሽሮ ሜዳ ላይ የሄደ ሰው ኢሬቻ በዚህ መልኩ በጣም ደምቆ መከበር ከጀመረ በኋላ ገበያው የደራ ነው፣ አለባበሱ የደራ ነው። ሰው ከትላንት ወዲያና ከሳምንት ጀምሮ የልብሱን ዲዛይን በነገራችን ላይ ለሚቀጥለው ዓመት ልብስ ዲዛይን የሚመርጡ ጓደኞቼ ገጥመውኛል። ኢሬቻ ላይ ለመገናኘት ማርኬቱ በጣም የጦፈ ነው ማለት ነው። ይሄን ልዩ ድምቀት ነበር። አሁን ይሄንን ቻናል ማድረግ ያስፈልጋል። እንደው ዝም ብሎ የሚመጣ ቀን ብቻ እንደ ዘመቻ ምናምን ሳይሆን ቤዚካሊ አሁን ቅድም ባልኩት መልኩ አንድ ተቋም ተቋቁሞ በዚህ አሁን በቱሪዝም በኦሮሚያ ቱሪዝም ኮሚሽን ነው በጣም ጃይንት የሆኑ ልጆች ይሰራሉ። በዚህ አጋጣሚ ከዛ ከፌዴራል ቱሪዝም ሚኒስቴር ጋር አብሮ ሆነው እዚህ ላይ የሚሳተፉ ኢሬቻን ከሱ ቀደም ብሎ ሳምንት ቀደም ብሎ የፈረስ ጉክስ ቢኖር ሰው እንጆ ያደርገዋል። እዛ ላይ የሚገባ ሰው 100 ብር ቅድም ባልኩ አንድ 50 ሎሚ ለአንድ ሰው ሸክሙ ነው። 100 ብር ምን ማለት አይደለም። የሚመጣው ህዝብ ሁሉ ላይ ኮሌክት አድርገህ ቅድም በተማለው መልኩ ለመላው ኢትዮጵያውያን በኢሬቻ በተፈጠረ ሀብት ሌሎች ኢትዮጵያ አካባቢዎች ላይ ልክ ክብርት የጠቅላይ ሚኒስትሩ ባለቤት እንደሚሰሩት አይነት ትምህርት ቤት በዚህ ስም ኢሬቻ ስኩልስ ተብለው ከኤሌመንተሪ ጀምሮ ከኬጂ ጀምሮ ቢገነቡ አንድም ኢትዮጵያዊነትን ያሳስርልናል። በሌላ በኩል ኢኮኖሚ እዚህ ላይ ኢሬቻ ቶር የሚል ታክሲ ቢመጣ ሌሎች መኪናዎች እዛ ቀን ቢያርፉ ሰዎች በነጻ ሴኩሪቲ ክሊራንስ አግኝተው ቢሄዱ ትልቅ ነገር ነው የሚኖረው። ኢኮኖሚ በጣም ትልቅ አቅም አለው። ህዝብ ከተንቀሳቀሰ ኢኮኖሚ አለ። የአዲስ አበባ አልጋ ዛሬ በጣም ኦኩፓይድ ነው። የቢሾፍቱ አልጋ ዛሬ ኦኩፓይድ ነው። ከየት ነው የመጡት? ከተለያየ አካባቢ ነው የመጡት ማለት ነው። ሾርት ተርሙ ስታዩ በጣም ኢኮኖሚ ያለው፣ ሎንግ ተርሙ ማቅዶ ከሰራ በጣም አቅም ነው። ለዚህ ግን ቅድም እንዳልነው በዓሎቻችን ከፉክክር ወደ ትብብር መቀየር መቻል አለባቸው። እኛ ሁላችንም በዓል የሁላችንም መሆን ነው። ከውጭና እዚሁ ጋር ምን መደረግ አለበት? የሁሉም በዓል እንዲሆን በተለይ ትልቅ አቅም ኢኮኖሚያዊ፣ ማህበራዊ ፋይዳው ትልቅ ነዋል። የሁሉም በዓል እንዲሆን የሁሉም ክብረ በዓል እንዲሆን ምን መሰራት አለበት የሚለውን ባጭሩ እናንሳና አጠቃል። እኛ እንደ አጋጣሚ ሆኖ ያለድል ሆኖ እንደ ሀገርም ሀገራዊ ምክክር ያስፈልገናል። አንድ ቦታ ላይ ቡግ የሚሉት ነገሮች የአንዱ ህዝብ የሌላው ህዝብ ያልሆነበት አንዳችን ጋር ስንስቅ ሌላው ጋር መሳቅ ከታሪካችን የመጣው ችግሮች አሉ። እነሱ በውይይት በንግግር ቅድም አባታች እዛ ከጋሞ የመጡት እንደሚናገሩት እሱ መፍታት ያስፈልጋል። ትረስት ያስፈልጋል። ይሄ ኢትዮጵያዊ ባህል ነው። እንግዲህ በመሰረታዊ መልኩ መታወቅ ያለበት አድዋ ለምንድን ነው የምናከብረው? ኢትዮጵያዊ እሴቶች በአውሮፓ ባለም መተካታቸው ነው እንጂ ቶፖግራፊውን መሬቱን ስላልወሰዱ አይደለም። የአያት ቀዳማዊቶቻችን ውጤት ኢሬቻ በሌላ ፌስቲቫል አለመተካቱ ነው። በአውሮፓ ፌስቲቫል ጥንታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአውሮፓ እምነት ባለመተካቱ ነው። እስልምና ከመካ ቀጥሎ ኢትዮጵያ ነው የገባው ባለመተካቱ ነው። በሌላ እምነት ማለት ነው። የገዳ ስርዓት ውስጥ የምናያቸው እሴቶች በሌላ ባለም የአያት ቅድመ አያቶቻችን ውጤት ኢትዮጵያን ብዝሃ እንድትሆን እንዳቆዩት ከልብ ማመን ይጠይቃል። ይሄ ምን ያደርጋል? እንደዚህ አይነት እሴቶች የሁሉም እንዲሆኑ ያደርጋቸዋል ማለት ነው። የማንም አይደለም። አንዳንድ ነገሮች ቅር ሊሉ ይችላሉ ሰው፣ ግን እነዚህ ነገሮች ሁሉ ያልፋሉ። ፖለቲካዎች በሙሉ ቋንጣው ነው ያልፋሉ። ሌሎች ክርክሮች ቋንጣው ነው ያልፋሉ። እኛ ዛሬ ነገር መገንባት እንችላለን። we can construct tomorrow ነገን በእጃችን መገንባት እንችላለን። ትላንትንም የማይመቹ ነገሮች ሊኮንስትራክት ማድረግ እንችላለን ማለት ነው። አሁን እንደዚህ አይነት ሴቶችን የተለያየ ሀገሪቱ አካባቢ ያሉ ሴቶች ከዛ በዘለለ ሀገራዊ
የወል ሆኖ እንዲመጡ መስራት ይፈልጋል። ይሄ በጣም በጥንቃቄ በቱሪዝም ሚኒስቴር በሌሎችም በያሉበት ቦታ አካባቢዎች ለእያንዳንዳቸው ላይ በሰፈራቸው ብቻ ሳይሆን ሳይታጠሩ እንደ ኢትዮጵያ እንዲመጡና መላው ዓለም እንዲያውቃቸው በጥንቃቄ መስራት ያስፈልጋል። በተለይ ባህላዊና ሃይማኖታዊ እሴታቸውን ጠብቀው እንዲሄዱ ዲስታንሳቸውን ጠብቀው እንዲሄዱ በጥንቃቄ ከተሰራ የኢትዮጵያ ሕዝብ እንደምታየው ነው። ቅድም በጣም በሚገርም ሁኔታ የዘንድሮ ኢሬቻ በጣም አሜዚንግ ነበር። በጣም በሚገርም ሁኔታ ሁሉም ኢትዮጵያዊ ሞሮለስ የተገኘበት ነው። እርግጠኛ ነኝ ወጣቱ ጄኔሬሽን ትናንት ካያችኋቸው በየመንገዱ ሰልፍ እየተነሳ ኢንጆይ ወጣቱ ላይፍ ውስጥ ነው ያለው፣ የራሱ ላይፍ ውስጥ ነው ያለው። ነገ ደግሞ የዚህ ገንቢው ይሄ ወጣት ነውና እርግጠኛ ነኝ ከ2 ከ3 ከ4 5 ዓመት በኋላ ኢሬቻ ኤቭሪባዲ የሚናፍቀው ፌስቲቫል ይሆናል። ልክ ብራዚል የተለያየ አካባቢ ላይ እንደምታየው ካርኒቫል ሁሉም የሚነፋፈቅበት በደቡብ አካባቢ ያለውን አዳብና የሚባል ቦታ ላይ ትዳሩላ ሰው ሎሚ የሚጥልበት የትዳር አጋሩን የሚመርጥበት ኢንጆይ የሚያደርግበት ቅድም ለተባለው የተጣላ ይቅር የሚባባልበት ምናምን የሚሆንበትን ነገር በደንብ ተጠንቶ ፕሮሞት ከተደረገ ከተነገረ ባህላዊ እሴቱን ይዞ እንዴት ከተፈለገ የኢትዮጵያ ሕዝብ ባህልና እሴቱን እምነቱን የሚጠበቅ ጠንካራ አቅም ስላለው ይሄ ነገር ይሳካል ብዬ አምናለሁ። ይሄን ለማድረግ መንግስታዊ ያልሆኑ ድርጅቶች፣ ትምህርት ቤቶች፣ መዋለ ሕጻናት በተለይ አባቶች፣ እናቶች ነገን አሳልፈው በማየት የእያንዳንዳችን እሴት የሁላችን መሆናቸው መንገር ፖለቲሽያንስም የፖለቲካ አመራሩም በጥንቃቄ ነገን መገንባት ላይ በጥንቃቄ እንዲህ አይነት ነገሮች በጣም በጥንቃቄ መመራት ስላለባቸው የሚመሩት ነገር ከሆነ እስካሁን ያመጣው ህዝብ ነገ ይዞ የሚሄድ አቅም ስላለው በዛ ላይ እምነት አለን ብዬ ነው ማምነው። በጣም አሪፍ። የሁልጊዜ ተባባሪያችንና የአንትሮፖሎጂና የብዝሃነት ተመራማሪው ዶክተር ከረዲን ተዘራ በምሽትኛ ጋር ስላሳለፉ እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን የሆራ ፊንፊኔና ሆራ አርሰዲ ኢሬቻ በዓል በሰላም መከበሩን አስመልክቶ የኦሮሚያ ክልል ኮሚኒኬሽን ቢሮ መግለጫ ሰጥቷል። መግለጫውን የሰጡት የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አድኛ እንዳሉት የዘንድሮ ኢሬቻ በዓል አስቀድሞ በተደረገው ዝግጅትና አባገዳዎችና ሀደ ስንቄዎች ባስቀመጡት አቅጣጫ መሰረት ስለመከበሩ ተናግረዋል። በትላንትናው ዕለት በሆረ ፊንፊኔና በዛሬው ዕለት በሆራ አርሰዴ የተከበረው የኢሬቻ በዓል እሴቱን በጠበቀ መልኩ በሰላም ተከብሮ ተጠናቋል። ይሄ ትልቅ ትርጉም ያለው ክብረ በዓል ነው። በሚሊዮኖች የሚሳተፉበት ይህ ክብረ በዓል ያለምንም የጸጥታ ችግር በሰላም ተጠናቆ ታዳሚዎች ወደ የቀያቸው እየተመለሱበት ያለበት ሁኔታ ነው ያለው። በተጨማሪም ኢሬቻ የኦሮሞ ሕዝብ ከሌሎች ሕዝቦች ጋር ትስስሩን ያጠናከረበትና የበዓሉን ቱሪዝም ያነቃቃ በዓል መሆኑንም ገልጸዋል። የዘንድሮ ኢሬቻ በዓል ከሁሉም በላይ የሕዝቡን አንድነት የበለጠ ያጠናከረና ባህላዊ እሴቶችን በአደባባይ አጉልቶ ያሳየ እንደነበርም አስገንዝበዋል። አቶ ኃይሉ አክለውም በዓሉ ባህላዊ እሴቱንና ሰላማዊነቱን ጠብቆ እንዲከበር ላደረጉ አካላት ሁሉ የኦሮሚያ ክልላዊ መንግስት ምስጋናውን ያቀርባል ብለዋል። የኦሮሞ እሴት የኦሮሞ ባህል ደምቆ የታየበት ክብረ በዓል ነው። ከሁሉም የኦሮሚያ ዞኖች ታዳሚዎች የተሳተፉበት ከሁሉም የሀገራችን ክልሎች መጥቶ የኦሮሞ ሕዝብ ወንድማማችነትን ባህሉ ባህሌ ነው ብሎ ያደመቁበት ስለሆነ ትልቅ ትርጉም የሚሰጠው ነው። ከሁሉም የሀገራችን ክፍል ያለ ምንም የፖለቲካ ልዩነት፣ የቋንቋ ልዩነት፣ የሃይማኖት ልዩነት ከኦሮሞ ሕዝብ ጋር ሆኖ ያከበሩት ብሔር ብሔረሰቦች ወንድማማችነታችሁን ያጠናከራችሁ፣ ያደመቃችሁ፣ ባህላችንን ያከበራችሁ የኦሮሚያ ብሔራዊ ክልላዊ መንግስት ምስጋና ያቀርብላችኋል። በዚሁ መሰረት ለመላው የኦሮሞ ብሔረሰብ ህዝብ፣ ለብሔር ብሔረሰቦች ህዝቦች እንዲሁም ለሸገር ከተማ፣ ለአዲስ አበባና ቢሾፍቱ ከተማ ነዋሪዎች፣ ለኦሮሞ አባገዳዎችና ሀደ ሲንቄዎች፣ ለበዓሉ አዘጋጅ ኮሚቴዎችና ለወጣቶች በሙሉ የክልሉ መንግስት ምስጋናውን አቅርበዋል። ዛሬ የተከበረው የሆራ አርሰዲ ኢሬቻ በዓል ተጠናቆ የበዓሉ ታዳሚዎች ወደ መጡበት መመለሳቸውንም ተናግረዋል። ቀጥለናል። የሆራ አርሰዲ ኢሬቻ በዓል በሰላም መከበሩን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀ። አባገዳዎች፣ ሀደ ሲንቄዎች፣ የመንግስት የስራ ኃላፊዎች፣ ከተለያዩ ሀገሪቱ አካባቢዎችና ከጎረቤት ሀገራት የመጡ እንግዶችና ቱሪስቶች የታደሙበት የ2016 ዓ.ም ሆራ አርሰዲ ኢሬቻ በዓል ያለምንም የጸጥታ ችግር በሰላም መከበሩን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። የቢሾፍቱ ከተማ ነዋሪዎች፣ የበዓሉ አስተባባሪዎችና በየደረጃው የሚገኙ የአስተዳደር አካላት በዓሉን ለማክበር ወደ ከተማው የመጡ
የመጡ እንግዶች በገዳ ስርዓት እሴቶች መሰረት አስተናግደዋል ብለዋል። የጋራ ግብረ ኃይሉ መግለጫ ማህበረሰቡ ከጸጥታ ኃይሉ ጋር በመቀናጀት ለበዓሉ ሰላማዊነት ከፍተኛ አስተዋጽኦ በማበርከቱ የሆራ ሀርሰዲ ኢሬቻ በዓልም ልክ እንደ ሆራ ፊንፊኔም ያለምንም የጸጥታ ችግር መከበሩን ነው የጋራ ደህንነት የጋራ ግብረ ኃይል የገለጸው። ለበዓሉ በሰላም መከበር የድርሻቸውን ለተወጡ ለመላው የኦሮሞ ህዝብ፣ ለብሔር ብሔረሰቦችና ህዝቦች፣ ለቢሾፍቱ ከተማ ኗሪ ህዝብ፣ ለኦሮሞ አባገዳዎችና ሀደ ስንቄዎች፣ ለበዓሉ አዘጋጅ ኮሚቴዎችና ለወጣቶች በሙሉ ግብረ ኃይሉ ምስጋናውን አቅርቧል። ለበዓሉ ሰላማዊነት ከዋዜማው ጀምረው እስከ በዓሉ ማጠናቀቂያ ድረስ ደከመኝ ሰለቸን ሳይሉ ኃላፊነታቸውን በትጋትና በብቃት ለተወጡ መላው የጸጥታ አካላት አመራሮችና አባላትም የጋራ ግብረ ኃይሉ ላቅ ያለ ምስጋናውን አቅርቧል። የጎመን ዘመን አልፎ የገንፎ ዘመን ሲገባ እንቅፋት ከመንገድ ይወገድ በረከት ቤቶ ይግባ። ቡቃያው ብሩክ ይሁን ከዓመት ዓመት የሚታፈስ ሌማቱ ሞልቶ ይትረፍ ትውልድ ከጆ ይጉረስ። አዲስ ተስፋ ሲያቆጠቁጥ ምድር በአዲስ ስትሸለም በስኬት ጠመዝማዛው ጉዞ ጉልበት በዳገት ቢደክም የጎበዞች ኃያል ጉልበት የተስፈኞች እምቅ አቅም ዘመን ተሻጋሪ እጃችን ዛሬም ለትጓን አይነጥፍም።
የኢትዮጵያ ልማት ባንክ የልማት አጋሩ። ይህ የኢትዮጵያ ቴሌቪዥን ነው። ኢሬቻን ከተመለከቱ ዜናዎች ወጣ እንላለን። የሰላምና ደህንነት፣ የኑሮ ውድነትና የመልካም አስተዳደር ችግሮች እንዲፈቱ ከህዝብ ተደጋጋሚ ጥያቄዎች መቅረባቸውን የህዝብ ተወካዮች ምክር ቤት አባላት ገለጹ። ምክር ቤቱ ለረፍት ዝግ ሆኖ በቆየባቸው የክረምት ወራት አባላቱ ከመረጣቸው ህዝብ ጋር ውይይት ስለማድረጋቸውም ተገልጿል። ማለት ታደለ የህዝብ ተወካዮች ምክር ቤት አባላቱ በአመት 2 ጊዜ ወደ ህዝብ ወርደው ከወረዳ ጀምሮ እስከ ፌዴራል ድረስ ያሉ አስፈጻሚ አካላት ምን ሰሩ ሲሉ የሚጠይቁበት አሰራር አለው። ስድስተኛው የህዝብ ተወካዮች ምክር ቤት ለእረፍት ዝግ ሆኖ በቆየባቸው የክረምት ወራትም አባላቱ ከመረጣቸው ህዝብ ጋር ውይይት ማድረጋቸው ተገልጿል። በዚህም የሰላምና ጸጥታ፣ የኑሮ ውድነትና የመልካም አስተዳደር ችግሮች እንዲፈቱ ከህዝብ ተደጋጋሚ ጥያቄዎች ቀርበዋል ብለዋል የምክር ቤት አባላት። አንዳንድ ጉዳዮች በጥብቅ ይነሱ ነበረ። በተለይ አሁንም ያልተፈታው የሰላም ችግር ነው። ይሄ የሰላም ችግር በአንድም በሌላም የክልሉ የኢኮኖሚያዊ ማህበራዊ ተጠቃሚ እንዲሆን የውስጥ ችግሩን እንዲፈታ ርብርብ እየተደረገ ነው በመንግስትም በኩል በእኛም በኩል በሰላም መንገድ እንዲፈታ ደም ሳያፋስስና መሰረተ ልማት ጭምር ሳይፈርስ በሰላም ጥሪ ተደርጎ እንዲፈታ ጥረቶች ተደርገዋል። የኑሮ ውድነት ማህበረሰቡን በከፍተኛ ሁኔታ ጫና እያደረገበት እንደሆነና በቀን መብላት የማይችሉበት ሁኔታዎች እየደረሱ እንደሆነ ባለፈውም የተነሳ በድጋሚ ማህበረሰቡ እያነሳ ያለው ችግር ነው። የስራ አጥ ቁጥር እጅግ ከፍተኛ እየሆነ የመጣ በመሆኑ ለወጣቶች ስራ እድል ከመፍጠር አኳያ አሁንም በርካታ ስራዎች የተሰሩ ያለ ቢኖርም አሁንም ብዙ መሰራት እንዳለበት ህዝቡ በስፋት ያነሳበት ሁኔታ ነው የነበረው። የልማትና የመልካም አስተዳደር ጥያቄዎች ተነስተዋል። የውሃ፣ የመብራት፣ የመንገድ፣ የጤና አገልግሎት፣ የመድኃኒት እጥረት፣ የግብርና ግብዓት እጥረት በሰፊው ተነስቷል። በየደረጃው ያሉ የአገልግሎት አሰጣጥ ችግሮችም በህዝብ ዘንድ ጥያቄ የተነሳባቸውና ሊፈቱ የሚገባቸው መሆናቸውን በውይይቱ የተሳተፉ የህዝብ ተወካዮች ገልጸዋል። መሬት ነክ ያሉ ግንባታ እንዲሁም የቤቶች አስተዳደር ላይ አሁንም ከእጅ መንሻ በጸዳ መልኩ አገልግሎት እየገኘን አይደለም። ስለዚህ ሌብነት ከመታገል አኳያ ያሉ የተጀመሩ ጥሩ ነገሮች ቢኖሩም አሁንም ቀጣይነት ካልተሻሻለ አገልግሎቱ እየተሻሻለ ያልሆነበት ሁኔታ ስላለ እሱም ቢታይ የሚል ነገር ነው ያነሱት። ከቴሌኮም ጋር ከጥራት ጋር ከአገልግሎት ጥራት ጋር ከኔትወርክ ጥራት ጋር እንደዚሁም ከመብራት ተደራሽነት ጋር ከጤና ተቋማት ተደራሽነት ጋር በርካታ ጥያቄዎች ተነስተዋል። በተለይ ከጤና ጋር ተያይዞ አሁን ያሉት የጤና ተቋማት አንደኛ ከጥራት አንጻር ከፍተኛ ችግር ያለባቸው መሆኑን ህብረተሰቡ አንስቷቸዋል። ሁለተኛ ደግሞ ከባለሙያም አንጻር የባለሙያ እጥረት ያለባቸው መሆኑን የህዝብ ተወካዮች ምክር ቤት አባላት ከህዝብ ጋር ባደረጓቸው ውይይቶች የተነሱ ጥያቄዎች ምላሽ እንዲያገኙ የክትትል ስራ እንደሚሰራ የምክር ቤቱ የመንግስት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ ተናግረዋል። ህዝብ ያነሳቸውን ጥያቄዎች በክትትል ቁጥጥር ወቅት ሁሉም ቋሚ ኮሚቴ እንዲከታተላቸው እናደርጋለን። እነዚህን ጥያቄዎች እስከታች ድረስ ምላሽ ተገኘ ተሰሩ የተባሉ ፕሮጀክቶች ጭምር እውነተኛነታቸውን መሬት ድረስ ወርዶ በበጋ በመናካሄደው የክትትል ቁጥጥር ስራ በከተማ መስክም በእያንዳንዱ ክልል በሚደረግ የቋሚ ኮሚቴ ምልከታ ስራዎች እንዲረጋገጡ ነው የሚደረገው። ህዝብ ላነሳቸው ጥያቄዎች ፈጣን ምላሽ በመስጠት ረገድ ሊመሰገኑ የሚገባቸውን ተቋማት ማመስገን፣ ስራቸውን በአግባቡ ያልሰሩትንና ለመልስ የዘገዩትን አስፈጻሚ አካላት ደግሞ ተጠያቂ ማድረግ ላይ እንደሚሰራም የመንግስት ተጠሪ ሚኒስትር ዴኤታዋ ገልጸዋል። እንቀጥላለን ተመልካቾች። በኢፌዴሪ ህገ መንግስት አንቀጽ 58 2 እና በምክር ቤቱ የአሰራርና የአባላት የስነ ምግባር ደንብ ቁጥር 6/2008 ዓመት አንቀጽ 24 1 መሰረት የኢፌዴሪ የህዝብ ተወካዮች ምክር ቤት የአንድ ዓመት የሥራ ጊዜ ከመስከረም ወር መጨረሻ ሳምንት ሰኞ ጀምሮ እስከ ሰኔ 30 ቀን ድረስ እንደሚከናወን ይታወቃል። በዚሁ ድንጋጌ መሰረት የስድስተኛው ምክር ቤት 3ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት የሪፐብሊኩ ፕሬዝዳንት ሳህለወርቅ ዘውዴ በሚገኙበት ሰኞ ከቀኑ 8 ሰዓት ጀምሮ ይካሄዳል። በዚህም የሪፐብሊኩ ፕሬዝዳንት ሳህለወርቅ ዘውዴ ሁለቱ የፌዴራል ምክር ቤቶች ማለትም የፌዴሬሽን ምክር ቤትና የህዝብ ተወካዮች ምክር ቤት ዓመታዊ ስራቸውን መጀመራቸውን በማብሰር የፌዴራል መንግስቱን ዓመታዊ እቅድ ያቀርባሉ። በመክፈቻ ስነ ስርዓቱ ላይ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የተፎካካሪ አመራሮችና
ሌሎችም ጥሪ የተደረገላቸው ተጋባዥ እንግዶች የሚገኙ ሲሆን የመርሃ ግብሩ ሙሉ ሂደት በቀጥታ ስርጭት የሚተላለፍ ይሆናል። መረጃው የምክር ቤቱ ነው። ተመልካቾች የኢትዮጵያ ብሮድካስቲንግ ኮርፖሬሽን የምክር ቤቱን የመክፈቻ ስነ ስርዓት በሁሉም ቻናሎቹ በቀጥታ ስርጭት ወደ እናንተ የሚያደርስ ይሆናል። እንድትከታተሉን እንጋብዛለን። በሌላ ዜና የቀዳማዊ ልጅነት የልማት ፕሮግራም በብቁ የሆኑ የነገ ሀገር ተረካቢ ታዳጊዎችን በመፍጠር ረገድ አዎንታዊ አስተዋጽኦ እንዳለው የአዲስ አበባ ከንቲባ አዳነች አቤቤ ገለጹ። ይህንን የልማት ፕሮግራም በጥናትና ምርምር ለመደገፍ የተቋቋመው የቀዳማዊ ልጅነት የልህቀት ተቋም ስትራቴጂ ዕቅድ ዙሪያ ውይይት ተካሂዷል። ዮሐንስ ፍስሐ ተጨማሪ ይዞበታል። የቀዳማዊ ልጅነት ልማት ፕሮግራም ባለፉት 3 ዓመታት ትምህርት፣ ጤና፣ የሙያ ቦታዎችን ማልማትን ጨምሮ የተሟላ ስብዕና ያላቸው የነገ ሀገር ተረካቢ ህጻናት ላይ መሰረቱን አድርጎ እየተተገበረ ያለ መርሃ ግብር ነው። ይህ የሰው ተኮር ልማት ስራዎች አካል በመሆን በከተማ አስተዳደሩ ገቢራዊ የሆነ ያለው መርሃ ግብርም ዘርፈ ብዙ ለውጦችን አስገኝቷል። እስካሁን ባለው ሁኔታ 56 ጤና ጣቢያዎች ተሸጋግረዋል። 2500 አካባቢ የሚሆኑ የእናቶችና አሳዳጊዎች ተንከባካቢዎች ሰልጥነው በየቤቱ እየሄዱ የልጆችን እድገት ከ0 ዓመት ጀምሮ እስከ 3 እስከ 6 ዓመት እንዴት መከታተልና መንከባከብ እንደሚያስፈልግ እያስተማሩ ይገኛሉ። ከ46 በላይ ትምህርት ቤቶች በመሸጋገር ላይ ይገኛሉ። ከተለመደው የሌክቸሪንግ ዘዴ ወይም የመምህራን ተናጋሪነት ብቻ ዘዴ ወደ በጨዋታ መማር ዘዴ እያሸጋገርናቸው ነው። አካባቢያቸውንም እንዲቀይሩ ሳቢ እንዲሆኑ ልጆች እንዲወዷቸው ማድረግ የሚያስችል ስራ እየሰራ እንገኛለን። ከዚህ ባሻገር ደግሞ ከ152 በላይ መጫወቻ ሜዳዎች በአዲስ አበባ ውስጥ ተገንብተዋል ወይም ታድሰዋል። የቀዳማዊ ልጅነት ልማት ፕሮግራም በስሩ የተለያዩ ስራዎችን ያዘለ በመሆኑ በተጠናና በተቀናጀ መልኩ እውቀትና ሳይንስን መሰረት አድርጎ ማስኬድ ያስፈልጋል። ይህንንም መሰረት በማድረግ የልማት ፕሮግራሙን እንዲደግፍ በማለም የቀዳማዊ ልጅነት የልህቀት ተቋም ተቋቁሟል። በዚህም ተቋሙ በሚመራበት ስትራቴጂ ዙሪያም ዓለም አቀፍ የምክክር መድረክ ተካሂዷል። ቀዳማዊ ልጅነት አገልግሎት የአንድ ሴክተር ብቻ አይደለም፣ የብዙ ሴክተሮች ነው። የትምህርት፣ የጤና፣ የማህበራዊ አገልግሎት፣ የከተማ ልማት እንዲሁም ሌሎችም ሊሳተፉበት የሚችሉ በተለይ ደግሞ ቤተሰቦችና አሳዳጊዎችም የራሳቸው ሚና የሚጫወቱ ስለሆነ እና ይሄንን በአግባቡ መደገፍ እንዲችል ተብሎ የተቋቋመ ማዕከል ነው። ከእርግዝና ጊዜ ጀምሮ ልጆች እስከ 6 እንዲሁም 8 ዓመትም ይህም ብሎም እስከ 20ዎቹ ዓመት ባሉ ጊዜዎችም ድጋፍ ሊደረግላቸው ይገባል። ይህንን የሚያግዝ ማዕከል ነው የሚሆነው ማለት ነው። በመድረኩ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው መርሃ ግብሩ የነገ ሀገር ተረካቢ ታዳጊዎችን በመፍጠር ረገድ አዎንታዊ አስተዋጽኦ አለውም ብለዋል። የልህቀት ማዕከሉም ይህንን ፕሮግራም በእውቀት ለመደገፍ ሚናው የጎላ እንደሆነም አንስተዋል። By 2026 every child within Addis Ababa will በ2026 በአዲስ አበባ የሚኖሩ ህጻናት ለእድገትና ትምህርታቸው አስፈላጊ የሆነ ግብዓት እንዲያገኙ ለማስቻል ታስቧል። የልህቀት ማዕከል ትምህርትና ኢኖቬሽን የቀዳማዊ ልጅነት ፕሮግራም ዋነኛ ማስፈጸሚያ መንገዶቻችን ናቸው። ስለዚህ ይህ የልህቀት ማዕከል ጥናት፣ ኢኖቬሽን ማፍለቅና በባለሙያዎች መካከል የእውቀት ሽግግር እንዲኖር መስራት ይጠበቅበታል። የቀዳማዊ ልጅነት የልህቀት ተቋም ሀሳብ እንዲሰጥበት ባቀረበው ዝርዝር ስትራቴጂክ እቅድ ዙሪያም በመድረኩ የተገኙ በዘርፉ ሰፊ ስራ የሚሰሩ ዓለም አቀፍ ባለሙያዎችና የተቋማት ተወካዮችም አስተያየት ሰጥተውበታል። የመስከረም 27 የዕለተ እሁድ ምሽት 2 ሰዓት ዜናችን ከውጭ ዜና ላይ ደርሷል። እስራኤል ከ600 በላይ ዜጎቿ መገደላቸውን አስታወቀች። የሀገሪቱ መንግስት እንዳስታወቀው ሐማስ በሰነዘረው ድንገተኛ ጥቃት ከሟቾቹ በተጨማሪ ከ2000 በላይ ዜጎቿም ጉዳት ስለመድረሱ ተገልጿል። እስራኤል እንዳለችው ከ100 በላይ ዜጎቿም ስለመታገቱ ዘገባዎች አመልክተዋል። በደቡባዊ የእስራኤል ክፍል የሀገሪቱ ኃይሎች ከፍልስጤም ተዋጊዎች ጋር እየተዋጉ ሲሆን ሀገሪቱም ጦርነት ላይ መሆኗን በጠቅላይ ሚኒስትሯ በኩል በይፋ አውጃለች። በሌላ በኩል ደግሞ እስራኤል በወሰደችው የአጸፋ የአየር ጥቃት በጋዛ ሰርጥ በትንሹ 370 ሰዎች ተገድለዋል የተባለው። የፍልስጤም ባለስልጣናት እንዳሉት በእስራኤል በተፈጸሙ ጥቃቶች ከሞቱት በተጨማሪ ከ2200 በላይ ሰዎችም ተጎድተዋል። የተባበሩት መንግስታት ድርጅት እንዳስታወቀውም ከ20 ሺህ በላይ በጋዛ የሚገኙ ፍልስጤማውያን በተባበሩት መንግስታት ድርጅት ስር በሚገኙ ትምህርት ቤቶች ስለመጠለላቸው ተገልጿል። ዘገባው የቢቢሲ ነው። ተመልካቾች ከኢትዮጵያ ቴሌቪዥን ምሽት ላይ ሲተላለፍላችሁ የነበረው የመስከረም 27 የዕለተ እሁድ የምሽት 2 ሰዓት ዜናዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎችን ተስፋዬ ጫኔ ወደ እናንተ አደረስኩኝ። እናመሰግናለን። መልካም አዳር ይሁንላችሁ።